ደስ ይላሉ፣ ይጣፍጣሉ። እንደዛ አይነት ቫይብ እያያችሁ ምግብ ስትበሉ ምናምን በጣም ደግሞ ሄደን ትንሽ ሻይ ቡና ምናምን እንላለን ማለት ነው። ጠብቁ ምላችሁ። እዚህ ጋር ብራስሌት ናቸው። ብራስሌቶቹ በራሳችሁ ስም ማጻፍ ትችላላችሁ። አሁን እኛ ተከራክረን ደረስ አርጋን ጋዝ ስቴሽን ኦይል ኦኬ ኦርጋኒክ ኦይል ኦርጋን እንደሚሰራ እነዚህ ኦይሎች እንዴት እንደሚሰሩ ቅድም ያሳየዋችሁ እንግዲህ አሁን ኦሪካ ዋተርፎል ደርሰናል። ግን በቃ ከጭስ አባይ ጋር እንዳታወዳድሩት። ለማንኛውም እንደዛ እንደጠበቅን አሪፍ ነው፣ ደስ ይላል። እስቲ አንድ ላይ ወረድ ብለን ሰው ሰራሽ ነው ይመስል ስለምናመሽ ደርሰናል። ኦሪካ የሚባለው ወተርፎል ጋር ደርሰናል። በእግር ወክ አድርጉ፣ ለዛ ነው ጫማ አድርጉ የተባለው። እንግዲህ አሁን ወክ ልናደርግ ነው። ወክ አንድ ላይ እናደርጋለን ማለት ነው። ወክ ያደርግን ነው እንግዲህ አንቺ ላይ አዝልሽ ቦርሳው ዋተርፎሉ ከዚህ ይጀምራል። እንግዲህ እንዳልኳችሁ ነው፣ ከጭስ አባይ ጋር እንዳታወዳድሩት። ግን ጀስት በቃ ሞሮኮ ድረስ ከተመጣ ይቀር እንደዚህ አይነት ቫይብ ተደርጎ ምናምን ነው የሚሆነው። ስለዚህ እንደዚህ አይነት ቫይቦችን አይተን መመለስ ነው ማለት ነው። እና እንዳልኳችሁ ደስ ይላል፣ ቫይቡ ደስ ይላል፣ ጥሩ ነው፣ ደስ ይላል። ያሳያል። ወንዝ፣ የኢትዮጵያ ወንዝ በቃ የኢትዮጵያ ወንዝ ላይ በቃ መቀመጫ ምናምን እንዳልኳችሁ ተደርጎ ፏ ማለት ነው። እና እንዳልኳችሁ ዋተርፎል ደርሰናል። ዋተርፎል ግን ስትደርሱ ጋይድ ምናምን ትጠየቃላችሁ። ጋይድ ስትጠየቁ እምቢ በሉ፣ አልፈልግም በሉ። ምክንያቱም ወደ ከ400 እስከ 350 ፓውንድ ነው የምትጠየቁት። ጋይድ ያስረዳችኋል። ወክ አንድ ላይ ወክ፣ እነዚህ አሁን ከፊት ያሉት ይታያቸዋል። ወክ ነው የሚያደርጉት። ምንም የሚነግሯችሁ ነገር የለም። አሚን ስለ ተራራው መቼ እንደተሰራ፣ መስጊዱ መቼ እንደዚህ እንደሆነ፣ ዋተርፎሉን ማን እንደዚህ እንዳደረገው ምናምን ሊነግሯችሁ ይችላል። ግን እሱ ምንም ኢዚ ነው። እሱ የእናንተ ምርጫ ነው። ግን እኔ የምላችሁ 350 ድርሃም መክፈል አይጠበቅባችሁ ወክ ለማድረግ ከጋይድ ጋር። አሁን ይሄ ሰውዬ ይታያችኋል። ወክ እያደረጉ ነው። በቃ እየነገራቸው ነው። ይሄኛው ይሄ ካፌ ነው፣ ይሄ ውሃ እንደዚህ ነው ነው በቃ ዳሲት። እስቲ ወክ እናድርግና ወተር ፎሉን ኦሪካ ይባላል። ቤቢቹ ተመችቶሻል? ተራራው ግን በጣም ደስ ይላል። አያስፈልግም በእናትህ። እንዳልኳችሁ ብዙ አይነት ካፌዎች አሉ እነዚህ ወተርፎሎቹ ጋር። ግን ትንሽ ወክ አድርገን እንጠቀማለን ማለት ነው። ሱቆች ምናምን። እቺ ደግሞ መሬት መንቀጥቀጥ ያጋጠማት ጊዜ ነው። ይሄ እንግዲህ ያያችሁ መሰለን። እንግዲህ እንደዚህ አይነት
እስማ ሞሮኮ ትንሽ ተጎድታለች በመሬት መንቀጥቀጥ፣ ግን ስቲል አሪፍ ናት። አሪፍ ከተማ ነች። እዛ ጋር ይታያችኋል አይስ በረዶ በዚህ ጠራራ ፀሐይ እት እስማ ማየት እንዳለ እኮ በረዶ ነው። ገርማ በጣም አለን። ዛሬ እንግዲህ ኦሪካ ወተርፎል ጋር ደርሰናል። እንዳልኳችሁ ይሄ ሁሉ ተራራው በዛ ድረስ ይወጣል በጋይድ እንደነገርኳችሁ። ግን ራሳችሁ መውጣት ትችላላችሁ። አሳያችኋለሁ። ስንሄድ ለጋይድ 350 ብር 400 ድርሃም መክፈል አይጠበቅብንም። በራሳችን ወጥተን ማየት እንችላለን። እዛ ጋር ደግሞ ይታያችኋል አይስ፣ እዛ ጋር አይስ ነው። በዚህ ጠራራ ፀሐይ በረዶ አለ። በዚህ ጠራራ ፀሐይ እና እዛ ድረስ መሄድ የሚችል ሰው መሄድ ይችላል። ግን በጣም ሩቅ ነው፣ በጣም ሩቅ ነው። ግን መሄድ የሚፈልግ ሰው መሄድ ይችላል። ቤታቸው ይሄን ይመስላል። ኦሪካ ያለው አካባቢ ቤት እነዚህ ይመስላሉ። ኦሪካ ቤቶቻቸው ተራራ ላይ ናቸው። አዲስ ነገር ስናይ ደስ ይለናል። እንዳልኳችሁ ነው። በቃ ይሄን ይመስላል። ደግሞ ወደ ተራራ ወጥተን አንድ ላይ እናያለን። እንሂድ። let's go። ወደ ተራራው እየወጣን ነው። እንዳልኳችሁ በጣም ረጅም ነው፣ ግን በቃ ጊዜ ወስዳችሁ መተን መዝናናት ነው። አለፈች ገበያ ያለ እዚህ አካባቢ ገበያዎችን እንግዲህ መግዛት ከፈለጋችሁ ያለ ጋይድ እንግዲህ ያያችኋ መተን እየተዝናናን ነው። ያውም ከፈለጋችሁ ደግሞ ከብዙ ሆነው ስለሆነ የሚንቀሳቀሱት ከነሱ ጋር ተደባልቃችሁ መሄድ ትችላላችሁ። 350 ብር 300 እና 400 ድርሃም መክፈል አይጠበቅባችሁ። ዶች ጋር ተሰብስባችሁ መሄድ ነው። ደግሞ እንዳልኳችሁ ነው፣ ቀላል ነው። ምንም የሚከብድ ነገር የለውም። በዚህ ፀሐይ ግን በጣም ከባድ ነው። ኮፍያ ምናምን አድርገን መነጽር ኮፍያ ተደርጎ ነው የሚኬደው። ፀሐዩና ተራራ የምንወጣው ይታያችኋል። ይሄ ተራራ ነው የምናልፈው። ግን በቃ ከፈለጋችሁ ውሃዎቹ ንጹህ ስለሆኑ እየታጠባችሁ ምናምን መሄድ ትችላላችሁ። ዋው ብቻ በጣም ደስ የሚል ቦታ ነው። እኔ አሁን ሙቀቱ በጣም ስላልቻልኩት ራቁቴን ነኝ ያለሁት። በቃ እኛ ደክሞናል፣ እንመለሳ። በቃ እኛ ደክሞናል። በቃ እኛ መመለሳችን ነው። መዝናናት ማለት ሩቅ ቦታ መሄድ የሚፈልግ ሰው ግን እንዳልኩ በዚህ ጋር ነው የሚሄደው። እላይ ተራራ ድረስ ይወጣል ማለት ነው። እኛ በቃት ነው ወደ ካፌ ምናምን ደግሞ ሄደን ትንሽ ሻይ ቡና ምናምን እንላለን ማለት ነው። ጠብቁ። ኡምራችሁ እዚህ ጋር ብራስሌት ናቸው። ብራስሌቶቹ በራሳችሁ ስም ማጻፍ ትችላላችሁ። አሁን እኛ ተከራክረን 3ቱን በ100 ብር እንደዚህ አይነት ብራስሌት ይታያችኋል። እንደዚህ አይነት ብራስሌቶች 3ቱን በ100 ብር እየሰራልን ነው ማለት ነው። ታያችኋል። هذه حلوة؟ حلوة. هذه تغسل بها بالماء وتدوس ما في مشكلة يعني. እንደዚህ እንግዲህ አሰርተን ብራስሌታችንን ስንት ብር? 100 ብር። አሰርተን አሁን ጨርሰን እየሄድን ነው። 100 ብር ተከራክረን 3-4 አሰርተን 100 ብር 200 እንደነገርኳችሁ ነው። መከራከር አለባችሁ። ተከራክራችሁ ማድረግ ያለባችሁን አድርጉ። ወደ ዋተር ፎሉ ደግሞ መቀመጫ እንሂዳውን እዛ እንገናኝ። አያስፈልግም። አሁን ደግሞ ደርሰናል ወደ ኦሪካ የሚባለው አንዳንድ ምግብ ቤቶች። እንደምታዩት ነው እንግዲህ ሜኑ አምጥተውልናል። እንደዚህ ነው ቦታው፣ እንደዚች ትመስላለች። እናንተ ምን እናቀው
ስለዚህ አንድ ሬስቶራንት ገብተናል። ሬስቶራንት ሌኖር ሬስቶራንት ሌኖራ እዛ ገብተናል። እንግዲህ አሁን እስቲ የሚመጣው ምግብ ደግሞ አንድ ላይ እናያለን። እንዳልኳችሁ ምግቦቹ ትንሽ ወደድ ይላሉ። ወደዚህ ስትመጡ ተዘጋጅታችሁ መምጣት ነው ያለባችሁ። ስለዚህ ማድረግ ያለባችሁ ነገር ብር ዘርዝራችሁ መምጣት ብቻ ነው ያለባችሁ። ዋናውና ዋናው ስለዚህ ብር ደግሞ ስትዘረዝሩ እዛ ሀገራችሁ ሳይሆን የምትዘረዝሩት ሞሮኮ ስትመጡ መዘርዘር ነው። ስለዚህ አሁን ኦሪካ የሚባል ሀገር አለ የመገባ ነው። ሌኖር የሚባል ካፌ አለ ሬስቶራንት። ምግቡን አዘናል። ሲመጣ ደግሞ ምግቡን አንድ ላይ እናያለን ይላል ማለት ነው። ምግባችን ደርሶ መጥቷል። ያ ምንድነው ይሄ ያዘሽው አንቺ? እኛም አናውቀውም ስማቸውን፣ ግን በቃ ራሱን የመረጠልን ይሄ ነበር እንጂ ይሄ ምን ነው? አንዳንዱ እንትን በለፍቅር ሲመጣ ምግቦቹ በጣም አሪፍ ናቸው። ደስ ይላሉ፣ ይጣፍጣሉ። እንደዛ አይነት ቫይብ እያያችሁ ምግብ ስትበሉ ምናምን በቃ ያበደ። ቅድም እንዳሳያችሁ ስታርተር አለ። አሁን ዋናው ምግብ መጣ። ዲዘርት አለ። ይሄ ሁሉ በስንት ብር ነበር? አንዱ ምግብ 160 ድርሃም ማለት ነው። እና ቦታው ይሄን ይመስላል። እንዳልኳችሁ ብዙ ካፌዎች አሉ። እኛ መርጠን የገባ ነው ያ ካፌ። ከዛ መጨረሻ ላይ ያዘዝነው ዲዘርት አይስክሬም፣ ፍሩት ፓንች አዘናል። በቃ እሱን በልተን አሁን እንሄዳለን። እየተጣሉ ነው ደግሞ። ከፈለጋችሁ እዚህ ከላይ አለ። እዚህ ጋር እንደምታዩት ከላይ ከታች ወንዙ ጋር ከላይ እንደዚህ ብቻ አለ። ከላይም እንደዚህ አለ። ብቻ ሁሉም ያበደ ነው። ወደ ላይም ብቻ በጣም ደስ የሚል ቦታ ነው። እኛ ጨርሰን አሁን እየወጣን ነው። ብቻ በጣም አሪፍ ስፓት ነች። እንዳልኳችሁ ኦሪካ ወተር ፎል ብላችሁ ብትመጡ የአንድ ሰዓት ተኩል መንገድ ነው። ስለዚህ በዚህ አይነት መንገድ ኦሪካን ጨርሰናል ማለት ነው። ወደ ሆቴላችን ልንሄድ ነው።